ሰላም ሰላም እንደምን አላችሁ? ውድ የኢትዮ ቲቶር ዩቲዩብ ቻናላችን ቤተሰቦች ሰላምታዬ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲቶር ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዝኛ ትምህርቶችን ታገኛላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ በመሆን በየጊዜው የሚለቀቁ መሰረታዊ ትምህርቶችን በቀላሉ ማግኘት ትችላላችሁ ማለት ነው ቤተሰቦቻችን። ከዚህ በተጨማሪ ደግሞ ከኛ ጋር ማጥናት የምትፈልጉት አማርኛ፣ እንግሊዝኛ፣ ኦሮምኛ በአጭር ጊዜ ውስጥ ማንበብና መጻፍ ችላችሁ መውጣት የምትፈልጉት በታች ባስቀመጥናችሁ ስልክ እየደወላችሁ ከኛ ጋር እየተማሩ ከሚገኙ ተማሪዎች ጋር ተቀላቅላችሁ ከነሱም ልምድ እያገኛችሁ ኤክስፒሪየንስ እያገኛችሁ መማር በአጭር ጊዜ ውስጥ መልመድ ትችላላችሁ ማለት ነው ቤተሰቦቻችን። ብዙ ተማሪዎች እኛ ጋር እየተማሩ ይገኛሉ ማለት ነው። ስለዚህ አሁን ደግሞ እንደዚህ ማመጣላቸው ቪዲዮችን ከነሱ የማያቸው ስህተቶችን ወይም እነሱ የሚቸገሩ የቱ ጋር እንደሆነ እናንተ ደግሞ በተመሳሳይ እንዳትቸገሩ በዛ ነገር ላይ ለምለው ቪዲዮ አዘጋጅቼ ይዤላችሁ መጥቻለሁ ማለት ነው ቤተሰቦቻችን። ዛሬ በጣም አሪፍና አስተማሪ የሆኑ በየቀኑ እኛ ከሰዎች ጋር ስናወራ ሀሳብ ለመግለጽ ስንፈልግ ከጓደኞቻችን ጋር ከቤተሰብ ጋር ስናወራ የምንጠቀማቸው አይነት ሀሳቦችን እያየን እንሄዳለን ማለት ነው ቤተሰቦቻችን። ያው ብዙ ተማሪዎች የኛ ቤተሰቦች ፊደላቶቹን ጨርሶ ቃላት መመስረት ላይም ብዙ ነገርን ካወቁ በኋላ ግን ሀሳብ አድርጎ ለመጻፍ ምናምን ይቸገራሉ። ስለዚህ ዛሬ ሀሳቦችን እንዴት እንደምንጽፍ እየጻፍን እያየን እንሄዳለን ማለት ነው ቤተሰቦቻችን። በደንብ አድርጋችሁ ደብተርና እስክሪብቶ አዘጋጅታችሁ እየጻፋችሁ ከተከታተላችሁ ምንም ነገር ከባድ የሚሆን ነገር የለም። ከመጀመሪያው ጀምረን እያየን እንሄዳለን። ዝግጁ ከሆናችሁ እንጀምራለን ቀጥታ ወደ ቪዲዮ። ስለዚህ ውድ ቤተሰቦቻችን እዚህ ጋር እንደምትመለከቱት ወደ 7 የሚሆኑ አጠር ያሉ ሀሳቦች ናቸው። ስለዚህ እነኝም በየቀኑ እኛ የምንጠቀማቸው የምንጠይቃቸው ለሰው ስንመልስም ከሰው ጋር ሀሳብ ስንለዋወጥ የምንጠቀማቸው አይነት ሀሳቦችን እናያለን ማለት ነው። የመጀመሪያዊቷ አንድ፣ አያችሁ፣ 1 10 ሺህ ብር ታስተላልፍልኛለህ? አያችሁ፣ የሆነ ሰውን እየጠየቃችሁ ነው ማለት ነው ቤተሰቦቻችን። ስለዚህ ለሆነ ሰው ብር ለማስገባት ወይም ለእናንተም ብር ፈልጋችሁ ሊሆን ይችላል። ስለዚህ አንድ 10 ሺህ ብር ይኖራል ወይም ታስተላልፍልኛለህ ብላችሁ በሜሴጅ ለመጠየቅ ከፈለጋችሁ በስልክ ለማውራት ላይመቻችሁ ይችላል። ስለዚህ በሜሴጅ እየጻፋችሁ የራሳችሁን ሀሳብ ለማስቀመጥ ስትፈልጉ እንደዚህ ማለት ትችላላችሁ። አንድ 10 ሺህ ብር ታስተላልፍልኛለህ? አንድ 10 ሺህ ብር ታስተላልፍልኛለህ? ለሰው ለማስተላለፍ ፈልጋችሁ ማለት ነው። ስለዚህ በዚህ አካውንት ወይም በዚህ አካውንት ቁጥር አንድ 10 ሺህ ብር ታስተላልፍልኛለህ ብላችሁ ሰውን ለመጠየቅ ስትፈልጉ በዚህ መልክ መጠየቅ ትችላላችሁ ማለት ነው ቤተሰቦቻችን። በጣም አሪፍ። አሁን እየጠየቃችሁ ያላችሁ ወንድ ነው ማለት ነው። የሚጠይቅ ሰው ማንም ሊሆን ይችላል፣ ወንድም ሴት ሊሆን ይችላል። ግን ታስተላልፍልኛለህ ብላችሁ ከጠየቃችሁ ወንድ ነው የምትጠይቁት ማለት ነው። ሶ እንደዚህ መጻፍ ትችላላችሁ። ታስተላልፍልኛለሽ ብላችሁ ከጠየቃችሁ ደግሞ ለሴት ነው የሚሆነው ማለት ነው ቤተሰቦቻችን። በጣም አሪፍ። ሶ አሁን እዚህ ጋር እያንዳንዷን ቃላት አንድ የምትሏ፣ 10 የምትሏ፣ ሺህ የምትሏ፣ ብር የምትሏ፣ ታስተላልፍልኛለህ የምትሏ እንዴት እንደተጻፈች እያንዳንዷን ፊደል ለይታችሁ ነው ማወቅ ያለባችሁ። ስለዚህ እነሱን እያወቃችሁ በሄዳችሁ ቁጥር እየተለማመዳችሁ በየቀኑ በሄዳችሁ ቁጥር አንድ ቀን በትክክል ምንም ሳትሳሳቱ እንደምትጽፉ እርግጠኛ ነኝ ማለት ነው ቤተሰቦቻችን። በጣም አሪፍ። ኦኬ፣ ሁለተኛይቷ ደግሞ የተወሰነ ብር እጅህ ላይ ይኖራል እንዴ? በጣም አሁንም ከመጀመሪያው ጋር ይመሳሰላል ማለት እንችላለን ሀሳቡ። ሶ የተወሰነ ብር እጅ ላይ ይኖራል እንዴ? በጣም አሪፍ። አሁን እናንተ ማንበብ የሚችሉ ልጆች፣ ማንበብ ላይ እየሞከራችሁ ያላችሁ ልጆች ራሳችሁን ለመፈተሽ ምንድነው ማድረግ ያለባችሁ? መጀመሪያ እኔ ከማንበብ በፊት ሁሉንም ታነባላችሁ። ሁሉንም ካነበባችሁ በኋላ እኔ ሳነብ ደግሞ እየሰማችሁ የቱ ጋር እንደተሳሳታችሁ ራሳችሁን እያረማችሁ ትሄዳላችሁ ማለት ነው ቤተሰቦቻችን። በጣም አሪፍ። ሌሎቹ ደግሞ እኔ እዚህ ጋር ሳነብ
ከሰማችሁ በኋላ መጻፍ ላይ የምትቸገሩት መጻፍ እየሞከራችሁ ያላችሁት እኔ ለምሳሌ የመጀመሪያውን አንድ 10,000 ብር ታስተላልፍልኛለህ የምለውን ካነበብኩ በኋላ እናንተ ይሄኛው ቪዲዮን አጥፍታችሁ ወይም ቪዲዮን አቁማችሁ ሳታዩ በራሳችሁ ደብተር ላይ አንድ 10,000 ብር ታስተላልፍልኛለህ የምለውን እንዴት መጻፍ ይችላለሁ ምናምን የምለውን እየጻፋችሁ ካያችሁ በኋላ ከዚህኛው ጋር እያስተያያችሁ የራሳችሁን ብቃት ትገመግማላችሁ ማለት ነው ቤተሰቦቻችን። ስለዚህ እንደዚህ በማድረግ ማንበብንም መጻፍንም አንድ ላይ ልትማሩ ትችላላችሁ ማለት ነው ቤተሰቦቻችን። እንደየፍላጎታችሁ ትማራላችሁ ማለት ነው። በጣም አሪፍ ኦኬ። ሁለተኛ ምንድን ነው የምለው የተወሰነ ብር እጅ ላይ ይኖራል እንደ አያችሁ የሆነ ብር ከሰው ለመበደር አስባችሁ ሊሆን ይችላል። ወይም በሆነ የእናንተ ብር ከመድረሱ በፊት ከሰው ብር ተቀብላችሁ የሆነ ነገር ለማድረግ ፈልጋችሁ ሊሆን ይችላል። ስለዚህ ለመጻፍ ከፈለጋችሁ በስልክ ደውላችሁ ለመጠየቅ ማይመቻችሁ ከሆነ በዚህ መልክ የተወሰነ ብር እጅ ላይ ይኖራል እንዴ? አያችሁ የተወሰነ ብር እጅ ላይ ይኖራል እንዴ? በቃ አንድ ሀሳብ ነው። ስለዚህ ወይም አንድ ጥያቄ ነው። ስለዚህ በዚህ መልክ ሀሳባችሁን ማስቀመጥ ማስተላለፍ ትችላላችሁ ማለት ነው ቤተሰቦቻችን። በጣም አሪፍ ኦኬ። አሁን ደግሞ ወደ ሶስተኛ እንሄዳለን። የሆነ እቃ ለማዘዝ ፈልጌ ነበር ይቻላል? አያችሁ የሆነ እቃ ለማዘዝ ፈልጌ ነበር ይቻላል? በጣም አሪፍ። አሁን ብዙ ጊዜ እንደምታውቁት በኦንላይን ብዙ እቃዎችን ማዘዝ እንችላለን። ካዘዝን በኋላ ደሊቨሪ አድርጎ እነሱ ወደ እኛ እንዲደርሱ እናደርጋለን ማለት ነው በማዘዝ። የሆነ እቃ ለማዘዝ ፈልጌ ነበረ ይቻላል? በኦንላይን ላይ በፌስቡክ ወይም በሆነ በቴሌግራም ሊሆን ይችላል፣ በቲክቶክም የሆነ እቃ ፈልጋችሁ ያን እቃ ለመግዛት ከፈለጋችሁ ስልካችሁን ካገኛችሁ በኋላ ወይም ወደ ውስጥ ገብታችሁ በሜሴጅ ይህን እቃ ለመግዛት ፈልጌ ነበር ወይም የሆነ እቃ ለማዘዝ ፈልጌ ነበር እና ማዘዝ ይቻላል እንዴ ምናምን ብላችሁ በዚህ መልክ መጠየቅ ትችላላችሁ ማለት ነው ቤተሰቦቻችን። በጣም አሪፍ። ሶስተኛ ምንድን ነው ያልነው? የሆነ እቃ ለማዘዝ ፈልጌ ነበር ይቻላል? የሆነ እቃ ለማዘዝ ፈልጌ ነበር ይቻላል እንዴ ወይም ይቻላል ብላችሁ በዚህ መልክ በጥያቄ መልክ ሀሳባችሁን ማስቀመጥ ትችላላችሁ ማለት ነው ቤተሰቦቻችን። በጣም አሪፍ ኦኬ። አራተኛዋ ደግሞ በመስመር ለመማር ምን ያስፈልጋል? በጣም አሪፍ። ምንድን ነው ያልነው ቤተሰቦቻችን? በመስመር ማለት በኦንላይን እንደማለት ነው። በመስመር ለመማር ምን ያስፈልጋል? በጣም አሪፍ። አያችሁ አሁን ይሄ በጣም አሪፍ ጥያቄ ነው። ስለዚህ አሁን ልክ ቅድም እቃ ለማዘዝ ስልክ ቁጥራቸውን ከኦንላይን ከመስመር እንዳገኛችሁ እዚህ ጋም ደግሞ የሆነ ትምህርት ነገር መወያ ሊሆን ይችላል። የፈለጋችሁትን ነገር ለማማር ስትፈልጉ በመስመር ላይ ወይም በኦንላይን መማር ይቻላል እንደምን ያስፈልገኛል ምናምን ብላችሁ ለመጠየቅ ስትፈልጉ በመስመር ለመማር ምን ያስፈልጋል ወይም ምንድነው መስፈርቱ? አሁን ለምሳሌ እኛ ጋር መታችሁ መማር ከፈለጋችሁ እንደዚህ ብላችሁ ከጠየቃችሁን መስፈርቱ እንደዚህ ነው፣ በሳምንት ይሄን ያክል ቀን፣ በቀን ይሄን ያክል ሰዓት እናስተምራለን ምናምን የምንላቸው ነገሮች አሉ። ስለዚህ ይህን ለመስማት በመስመር ላይ ለመማር ምን ያስፈልጋል የሚለውን ሀሳብ ማስቀመጥ ትችላላችሁ። በጣም አሪፍ። በዚህ መልክ በቀላሉ ሀሳባችሁን ማስተላለፍ ሀሳባችሁን ማስቀመጥ እንደገና ደግሞ መግባባት ይቻላል ማለት ነው ቤተሰቦቻችን። በጣም አሪፍ። እናንተ ገና ቃላቶች ላይ ያላችሁ ደግሞ እያንዳንዷን ቃላት እየሞከራችሁ ከዛ በኋላ አንድ ላይ ለማድረግ እኔ ሳነብ ሰምታችሁ አንድ ላይ ታረቃላችሁ። ግን በተናጥል እያንዳንዷን ቃላት እየሞከራችሁ ትመጣላችሁ ማለት ነው ቤተሰቦቻችን። በጣም አሪፍ ኦኬ። አሁን ደግሞ አምስተኛ ምን አይነት አገልግሎት ትሰጣላችሁ? ምን አይነት አገልግሎት ትሰጣላችሁ? ልክ አሁንም ከመጀመሪያው ሀሳብ ጋር ይመሳሰላል ማለት እንችላለን። በሆነ ቦታ ላይ አንድ ድርጅት ወይም አንድ ሰው በመስመር ላይ ወይም በኦንላይን ላይ እንደዚህ እንሰራለን እንደዚህ ስራዎችን እንሰራለን ምናምን ብሎ
ሊያስቀምጥ ይችላል ሐሳቡን። ምን አይነት አገልግሎት ነው የምትሰጡት ወይም ምን አይነት ስራ ነው የምትሰሩት? ስንት አይነት ስራ ነው የምትሰሩት? ይህን ማድረግ ትችላላችሁ ብላችሁ ለመጠየቅ ስትፈልጉ ምን አይነት አገልግሎት ትሰጣላችሁ ወይም ምን አይነት ትምህርት ትሰጣላችሁ? ልክ አሁን የእኛ ትምህርትም እንደዚህ ብላችሁ መጠየቅ ትችላላችሁ። ምን አይነት አገልግሎት ትሰጣላችሁ ምናምን ብላችሁ ከጠየቃችሁ ልክ የምናስተምረው እንግሊዝኛ፣ አማርኛ ወይም ኦሮምኛ፣ ሂሳብ እንደዚህ አይነት የሚያስፈልጋችሁን ነገሮች መሰረታዊ እውቀቶቹን እንድትይዙ እናደርጋችኋለን ምናምን ብለን ልንመልስላችሁ እንችላለን። ሶ መጀመሪያ ምን አይነት አገልግሎት ትሰጣላችሁ የሚለውን በራሳችሁ ሞክራችሁ መጻፍ አለባችሁ ማለት ነው። ሶ ያኔ እየጻፋችሁ ስትመጡ የመጻፍ ብቃታችሁን እየጨመራችሁ ነው የምትሄዱት። ባይዘዋይ በየቀኑ አንዳንድ ሀሳብ ከሰው ጋር ብትለዋወጡ በሳምንት 7 ሀሳብ ማለት ነው 7 ነገር በትክክል መጻፍ ቻላችሁ ማለት በወር በአመት አስቡ። ሰው ትምህርት የሚባለው ደግሞ በአንድ ወር በሁለት ወር ወይም በሁለት ሳምንት የሚሆን ሳይሆን ወራቶችን ወይም እስከ አመት ድረስ ሊፈጅባችሁ ይችላል። ሳታቋርጡ በደንብ እየሞከራችሁ በሄዳችሁት ቁጥር እርግጠኛ ወይም ፍጹም እየሆናችሁ ትመጣላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ። ሶ አምስተኛ ምን አይነት አገልግሎት ትሰጣላችሁ? ምን አይነት አገልግሎት ትሰጣላችሁ ብላችሁ መጠየቅ ትችላላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ። ኦኬ ሌላ ስድስተኛዋ ደግሞ ከሀገር ውጭ ሆኖ መከታተል ይቻላል። አያችሁ፣ ከሀገር ውጭ ሆኖ መከታተል ይቻላል። በጣም አሪፍ። አሁን ሊሆን ይችላል ለምሳሌ ቅድምም እንዳልኳችሁ የኛ ትምህርት አይነት ሊሆን ይችላል። የሆነ ነገር ለመማር ከፈለጋችሁ ሃይማኖታዊ ነገር ሊሆን ይችላል፣ ቁርአን ሊሆን ይችላል፣ ወይም መጽሐፍ ቅዱስ ሊሆን ይችላል። እንደዚህ አይነት ነገሮችን ለመማር ስታስቡ መጀመሪያ መጠየቅ አለባችሁ። በሚሰጫቸው ውስጥ ኢንቦክስ ገብታችሁ ሀሳባችሁን ማስቀመጥ አለባችሁ ማለት ነው። መጀመሪያ ለምሳሌ ምን አይነት አገልግሎት ትሰጣላችሁ የሚለው አንድ ሊሆን ይችላል። አሁን ደግሞ ከሀገር ውጭ የሆነ ሰው ከኢትዮጵያ ውጭ የሆነ ሰው ከሀገር ውጭ ሆኖ መከታተል ይቻላል የምለውን እንደዚህ መጻፍ ትችላላችሁ። ከሀገር ውጭ ሆኖ መከታተል ይቻላል የምለውን ሀሳብ እንደዚህ ማስቀመጥ ትችላላችሁ ማለት ነው። ውድ ቤተሰቦቻችን በጣም አሪፍ። ሶ ከሀገር ውጭ ሆናችሁ ለምሳሌ ትምህርት ሊሆን ይችላል፣ ስልጠና ሊሆን ይችላል። እንደዚህ አይነት ነገሮችን መከታተል ከፈለጋችሁ ከሀገር ውጭ ሆኖ መከታተል ይቻላል ብላችሁ እንደዚህ መጠየቅ መጻፍ ትችላላችሁ ማለት ነው ቤተሰቦቻችን። ሶ እንደዚህ አይነት ቪዲዮ ማመጣላችሁ ለምንድን ነው ቤተሰቦቻችን? ብዙ ተማሪ ይፈራል። ቃላቶቹን መመስረት ራሱ ብሞክርም እንደዚህ ወደ ሀሳብ ቀይሮ ወደ አረፍተ ነገር ቀይሮ አንድ ላይ ማስቀመጥ መጻፍ ብዙ ተማሪዎች ይፈራሉ። ያው እኔ ከማስተምራቸው ተማሪዎች ማለት ነገር ነው። እዛ እንሳሳታለን ብሎ ስለሚፈሩ ነው። አብዛኞቹ ለስህተት ስለምትፈሩ ነው። መሳሳት ችግር የለውም። ያው ስህተት ማለት ከትምህርቱ አንድ አካል ነው። ስለዚህ ዛሬ ልትሳሳቱ ትችላላችሁ፣ ነገ ልትሳሳቱ ትችላላችሁ። ግን ከነገ ወዲያ ፍጹም ሆናችሁ ትጽፋላችሁ ማለት ነው። ሶ ምንም ለስህተት ሳትፈሩ በየጊዜው እየጻፋችሁ እየሞከራችሁ የመጻፍ ብቃታችሁን የማንበብ ብቃታችሁን ልታዳብሩ ይገባል ማለት ነው። ቤተሰቦቻችን በጣም አሪፍ። አሁን የኛ ስራ ምንድን ነው? እናንተ በጣም ብዙ አመታቶችን ተምረን ነው ማንበብ የምንችለው። እንደገና ደግሞ ትምህርት ቤት ገብተን የግድ ሁሉም ነገር ከተማርን በኋላ ነው ማንበብ መጻፍ የምንችለው ብሎ የሚያስቡ ተማሪዎች አሉ። ብዙ በሆነ አጋጣሚ በስራ ምክንያት፣ በቤተሰብ ምክንያት፣ ከሀገር በመውጣት ምክንያት የትምህርት እድል ምናምን ያላገኛችሁት በጣም በአጭር ወራቶች ውስጥ ማንበብና መጻፍ በፈለጋችሁት ቋንቋ ማንበብ መጻፍ የሚችሉበት አጋጣሚ አመቻችተንላችኋል። ስለዚህ ይህን አጋጣሚ ተጠቅማችሁ መማር የምትፈልጉት እየደወላችሁ ከኛ ጋር መማር ትችላላችሁ ማለት ነው። ስለዚህ መማር መመዝገብ ትችላላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ። እንደገና ደግሞ እዚህ ጋር የምንሰራቸው ቪዲዮዎችን በየጊዜው በመከታተል የራሳችሁን ብቃት ማዳበር ትችላላችሁ ማለት ነው። ውድ ቤተሰቦቻችን በጣም አሪፍ። አሁን ወደ መጨረሻ አካባቢ ደርሰናል። ሰባተኛዋ አሁን ከቻልክ መደወል ትችላለህ። አያችሁ፣ አሁን ከቻልክ መደወል ትችላለህ። በጣም አሪፍ። አያችሁ፣ አሁን ከቻልክ መደወል ትችላለህ። አሁን ከቻልክ መደወል ትችላለህ።
አሁን ከቻልክ መደወል ትችላለህ። በጣም አሪፍ አያችሁ። የሆነ ሰው ስደውላችሁ እናንተ ስራ ላይ ሆናችሁ ስልክ ለማንሳት ምናምን ላይመቻችሁ ይችላል። በዛን ሰዓት በሜሴጅ ለምሳሌ እናንተ ፍሪ ስትሆኑ ስራ ስትጨርሱ አሁን ከቻልክ መደወል ትችላለህ ምናምን ብላችሁ በሜሴጅ ለመጻፍ ከፈለጋችሁ በቀላሉ አሁን ከቻልክ መደወል ትችላለህ። በዚህ ቀጥታ በቀላሉ መጻፍ ትችላላችሁ ማለት ነው። ውድ ቤተሰቦቻችን በጣም አሪፍ። ዛሬ ያየናቸው ወደ 7 የሚሆኑ በጣም ቀለል ያሉ ሐሳቦችን ወይ ጥያቄዎችን መግለጽ የምንችልባቸው አይነት መንገዶችን አይተናቸዋል ማለት ነው ቤተሰቦቻችን። እነኚህ 7ቶቹ ምንድነው እናንተ በየቀኑ የምትጠቀሙት እነኚህ 7ቶቹ ናቸው ማለት ሳይሆን እነኚህን ተጠቅማችሁ ልክ እንደነኚህ አይነት ሐሳቦችን በየጊዜው እየሞከራችሁ የራሳችሁን ብቃት እንድታዳብሩ እንድታሻሽሉ በሚለው ነው ማለት ነው ያመጣሁላችሁ። ስለዚህ በደንብ አድርጋችሁ በደብተራችሁ ላይ እየጻፋችሁ እንደገና ሳታዩ እየጻፋችሁ ምናምን በደንብ አድርጋችሁ አጻጻፉን ትለማመዳላችሁ ማለት ነው ቤተሰቦቻችን። እንደዚህ አይነት አስተማሪ ቪዲዮዎች ሁሌም ይለቀቃሉ ማለት ነው በዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሳብስክራይብ ያላደረጋችሁ የአማርኛ የእንግሊዝኛም የተለያዩ መሰረታዊ ትምህርቶችን ስለምታገኙ ሳብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ እስካሁን እያበረታታችሁ የነበራችሁ ከልብ እናመሰግናችኋለን። አሁንም ድጋፋችሁ አይለየን እላለሁ። ላይክ ማድረግ፣ ኮሜንት ማድረግ፣ ሼር ማድረግ እንዳትረሱ። እንደገና ደግሞ መማር የምትፈልጉት ካላችሁ በታች ባስቀመጥንላችሁ ስልክ እየደወላችሁ በኢሞ፣ በዋትሳፕ፣ በቴሌግራም እየደወላችሁ መመዝገብ ትችላላችሁ ማለት ነው ቤተሰቦቻችን። እንዲሁ በሌላ ቀን በአስተማሪ ቪዲዮ እስክንመለስ ድረስ ሰናይ ጊዜ። መምህር አዲስ ነበርኩ። አመሰግናለሁ።